ስለዚህ ማውገዝ ብቻ ሳይሆን ሌላ የሚደረገው ነገርም ማድረግ ነው ማለት ነው። ቀጥሎ የሚደረግ ማውገዝ ብቻ በቂ አይደለም። ወታደራዊ አማራጭን ግን ደግሞ የማይደግፉ ስጋት ያላቸው ሰዎች አሉ። ወታደራዊ አማራጭ ብቻውን ዘላቂ ሰላም ሊያመጣ አይችልም የሚል እሳቤ ደግሞ ያላቸው ሰዎች አሉ። ምን ሊያመጣ ይችላል? ወታደራዊ እርምጃ ቢወሰድ ለምሳሌ ቲፒኤልኤፍ ላይ መንግስት ከዚህ በኋላ ትግስት ያልቋል ብሎ ወታደራዊ እርምጃ ቢወስድ ምን አፕል ሊያደርግ ይችላል? ለምሳሌ ኢቭን የፌደራል መንግስትም እጁን ሰላም መዘርጋት ብቻ በቂ ነው ብዬ አላስብም። ምክንያቱም እምቢ ካሉስ አሁንም ቢቀጥሉበትስ በቃ ዝም እንበል? አሁን የትግራይ ኬሪያ ኢብራሂም ቲፒኤልኤፍ ላይ ጦርነት ካልታወጀ የሚል ቅስቀሳ ጀምራለች። የቀድሞ ጓዶቻቸው ላይ ጥይት ካልተተኮሰ የሚል ቅስቀሳ ጀምራለች። ማውገዝ ምንም አይጠቅምም፣ መለመን ምንም አይጠቅምም፣ እርምጃ ውሰዱ እንጂ የሚል መፈክር ማሰማት ጀምራለች። ኬሪያ ኢብራሂም እንዲህ እያለች ስለዚህ ማውገዝ ብቻ ሳይሆን ሌላ የሚደረገው ነገርም ማድረግ ነው ማለት ነው። ቀጥሎ የሚደረግ ማውገዝ ብቻ በቂ አይደለም። ምክንያቱም ምን ያመጣሉ ነው የሚሉት ያው ይታወቃል። አሜሪካ የምታመጣው ነገር የለም፣ ዩሮፒያን ዩኒየን የሚያመጣው ነገር የለም የሚል ነገር የተለመደ ነገር ስላለ በቃ ማለት አሁን ወጣት ትግራይ ወጣት የሌለባት ነው እየፈጠሩ ያለው ልክ እንደ ኤርትራ ማለት ነው። ስለዚህ ይህንን እንዴት አድርገን ነው ማዳን ያለብን የሚለው እኔ በማውገዝ ብቻ በቂ ነው ብዬ አላስብም። ኢቭን የፌደራል መንግስትም እጁን ሰላም መዘርጋት ብቻ በቂ ነው ብዬ አላስብም። ምክንያቱም እምቢ ካሉስ አሁንም ቢቀጥሉበትስ በቃ ዝም እንበል? አሁን የትግራይ ወጣት በቃ ዝም ብለው እየሸጡ ዝም ብለን በማውገዝና በመለመን ተለምነዋል እኮ ተወግዘዋል እኮ እስካሁን በመለመን አይደለ ያለ ነው። ስለዚህ ይሄ ሁሉ ወጣት እናት እያለቀሰች መቼም ማንኛውም ሰው ያየዋል ብዬ አስባለሁ። እናቶች መሬት ላይ አፈር እየለበሱ መሬት ላይ እየተንከባለሉ ፈጣሪያቸው እየለመኑ ይሄ ልመና ለልጆቻቸው ነው። በቃ ጦርነት ይብቃን ነው ይብቃን ጦርነት ነው እኮ እናት ዝም ብላ ምን ተንከባለለው በየቀኑ የሚጮሁት ማለት ነው። ስለዚህ ይሄንን በማውገዝ ብቻ በቂ አይደለም ብዬ አስባለሁ። በምክር ቤቱን ትላንትም ሰምቻለሁ። ጥሩ ነው ወደ ሰፊ መሆን የሰላም በር መዘጋት የለበትም ብዬ አስባለሁ። የንግግር ቤት መዘጋት የለበትም ብዬ አምናለሁ። እኔም እስከ መጨረሻ ከነሱ አንድ ሰው ቢመጣም ሁልጊዜ ለሰላም ክፍት መሆን አለበት፣ ለንግግር ክፍት መሆን አለበት ብዬ አምናለሁ። ግን እሱ ግን በቂ አይደለም። እምቢ ካሉስ አሁንም ወጣት ዝም ብሎ የሄደውን ወጣትስ መመለስ የለበትም? ይሄ አሁን በኢንተርናሽናል በዲፕሎማሲ ጫና መፍታት እንችላለን። ምክንያቱም ይህች ሀገር ትልቅ ጫና አላት። የዲፕሎማሲ ጫና ፈጣሪነቷ እያደገ ነው እየመጣ ያለው እኔ እንደማየው ከሆነ ማለት ነው። እንደሰማችኋት ነው። ለምን ማውገዝና ልመና ብቻ እርምጃ ይወሰድ እንጂ የሚል ከስከሳ መሰል ነገር ስታደርግ እየሰማናት ነው። ይሄ ነገር አይስማማኝም። በጦርነት የሚፈታ ችግር አለ ብዬ አላምንም። ሁለት ወገኖች አሉ። ቲፒኤልኤፍ ላይ እርምጃ ይውሰድ ፌደራል መንግስቱ፣ የለም አይውሰድ የሚሉ ሁለት የተለያዩ ጎራዎች አሉ። የፌደራሉ መንግስት በወታደራዊ አማራጭ የህወሓትን እንቅስቃሴ መግታት ወይ ደግሞ በዘላቂነት ማረጋጋት ይችላል ወይስ አይችልም? ይሄ በጣም ከፍተኛ ክርክር የሚደረግበት ጥያቄ ነው። ፖለቲካዊም ወታደራዊም ጥያቄ ነው። የደህንነት ሰዎች ይብን አስተያየት የሚሰጡበት ዘርፍ ነው። ግን ሁለት ጎራ አለ። ወታደራዊ እርምጃን የሚደግፉ አሉ፣ ወታደራዊ እርምጃን የሚነቅፉ አሉ። ኬሪያ ኢብራሂም ከሚደግፉት ናት። ጌታቸው ረዳ ከሚደግፉ ወገን ነው። ሌፍተናንት ጀነራል ጻድቃን ገብረትንሳኤ ከሚደግፉት ወገን። ለምሳሌ ወታደራዊ አማራጭ ውጤታማነትን የሚደግፉ ሰዎች ምን ሀፕል ሊያደርግ ይችላል? ወታደራዊ አማራጭ የሚወሰድ አዋጭ ነው ይሄ አማራጭ ምን ሀፕል ሊያደርግ ይችላል ብለው የሚገምቷቸው ነገሮች አሉ። አንዱን እና የመጀመሪያው የኃይል ሚዛንን መቆጣጠር። የፌደራሉ መንግስት ሰፊ ኃይል እንዳለው ይታወቃል። የተሻለ ትጥቅ እንዳለው ይታወቃል። የአየር የበላይነት እንዳለው ይታወቃል። ድሮንም በሉት አውሮፕላኖችም የጦር ጀቶችም በሉት
የአየር የበላይነቱ እንዳለው ይታወቃል። ይህንን በመጠቀም የትጥቅ አጠቃቀምን ማዳከም ይቻላል ብለው ያምናሉ። የቲፒኤልኤፍን የትጥቅ አቅም ማዳከም ይቻላል፣ ከዛ መንግስታዊ ቁጥጥርን ማረጋገጥ ይቻላል ብለው ያምናሉ። ኦኬ፣ አንድ። ሁለተኛ ቲፒኤልኤፍን ለድርድር ማስገደድ ይቻላል ብለው ያምናሉ። ለድርድር ማስገደድ ይቻላል፣ ጠንካራ ወታደራዊ ጫና መፍጠር፣ በተቃራኒ ወገን ያለውን ኃይል ኢናወር ኬዝ ቲፒኤልኤፍ ወደ መካከለኛ የፖለቲካ አቋም እንዲመጣ እና የፌዴራሉ መንግስት ቅድመ ሁኔታዎች እንዲቀበል ማስገደድ ይቻላል በወታደራዊ እርምጃ ብለው ያምናሉ። ሁለተኛ። ሶስተኛው የህግ የበላይነትን ለማስከበር የግድ እርምጃ መወሰድ አለበት ብለው የሚያምኑም አሉ። በአንድ ሀገር ውስጥ ከአንድ የጦር ኃይል ውጪ ያሉ የታጠቁ ቡድኖች መበተን አለባቸው፣ ትጥቅ መፍታት አለባቸው። ለሀገራዊ ደህንነት እና ለሉዓላዊነት በጣም ከፍተኛ ስጋት ነው። ስለዚህ መደረግ አለበት፣ ትጥቅ መፈታት አለበት። ሞኖፖሊ ኦፍ ቫዮለንስ መንግስት እጅ ላይ ብቻ ነው መቆየት ያለበት። ይሄ ህግ ያለማክበር ውጤት ስለሆነ ህግ ማስከበር አለበት። ህግ እንዲከበር ወታደራዊ እርምጃ መወሰድ ያስፈልጋል ብለው የሚያምኑ አሉ ማለት ነው። ይሄ ወታደራዊ አማራጭን የሚደግፉ ናቸው። ወታደራዊ አማራጭን ግን ደግሞ የማይደግፉ ስጋት ያላቸው ሰዎች አሉ። ወታደራዊ አማራጭ ብቻውን ዘላቂ ሰላም ሊያመጣ አይችልም የሚል እሳቤ ደግሞ ያላቸው ሰዎች አሉ። ምን ሊያመጣ ይችላል? ወታደራዊ እርምጃ ቢወሰድ ለምሳሌ ቲፒኤልኤፍ ላይ መንግስት ከዚህ በኋላ ትዕግስት ያልቋል ብሎ ወታደራዊ እርምጃ ቢወስድ ምን አፕል ሊያደርግ ይችላል? ለምሳሌ አንዱ የሽምቅ ውጊያና የህዝብ ድጋፍ የሚል አመክንዮ የሚያነሱ አሉ። ህወሓት በክልሉ ሰፊ ተቀባይነት አሁን ይሄ ያለው ወይ? እስቲ ቆይ ወደ ኋላ እንመለስበት። ግን ሰፊ ተቀባይነት አለው። ስለዚህ እዛ ህዝብ ውስጥ ተደብቆ ውጊያው እንዲራዘም ሊያደርግ ይችላል። አንድ። ሁለተኛ መደበኛ ወታደራዊ ድል ቢመዘገብ እንኳን በጦርነት ይሄ ኮንቬንሽናል በሚባለው ዋር በሱ መንግስት የበላይነቱን ሊወስድ ይችላል። ኦብቪየስ ነው። ድል ቢገኝ እንኳን ግጭቱ ወደ ረጅም ጊዜ የሽምቅ ውጊያ ኦንጎይንግ ዋር ሆኖ ሊቀጥል ይችላል። ይሄ ደግሞ ችግሩን ሙሉ በሙሉ ለማጥፋት በጣም አስቸጋሪ ያደርገዋል የሚል አመክንዮ ያነሳሉ። አንደኛ። ሁለተኛ የሚያነሱት ምንድነው? ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ቀውስ። ጦርነት ከፍተኛ የሰው ህይወት መጥፋትን የሚያስከትል ነው። አንድ። መፈናቀልን ያስከትላል። ሁለት። የኢኮኖሚ ውድመትን ያስከትላል። ሶስት። ማህበራዊ ትስስርን ያላላል። በተለይ ማህበራዊ ትስስር መላላት ያደረ ቂምን ያስቀምጣል፣ ቁርሾ ያሳድራል። ነገ ከነገ ወዲያ እየተቆፈረ የሚወጣ የግጭት እርሾ ይቀመጣል፣ ቂም ይቀመጣል። ማህበራዊ ትስስር ሲላላ እሱ ነው ሀፕን የሚያደርገው። ስለዚህ እነዚህ ነገሮች ይከተላሉ። ይሄ ደግሞ በህዝቦች መካከል ያለውን ቅሬታ ይበልጥ ያሰፋዋል፣ ጦርነት ይህንን ያመጣል የሚሉ አሉ። በፌዴራል መንግስትና በህወሓት መካከል ያሉ ልዩነቶች መሰረቶቻቸው ፖለቲካዊም ህገ መንግስታዊም የማንነት ጥያቄዎችም የሚነካካቸው ነው። እነዚህን ጥያቄዎች በወታደራዊ መንገድም ወታደራዊ ባልሆነ መንገድም መፍታት ይቻላል ብለው የሚከራከሩ ሰዎች ካነሷቸው ነገሮች ውስጥ የመጀመሪያ ለምሳሌ በወታደራዊ መንገድ ማሸነፍ ይቻላል፣ ቲፒኤልኤፍን ማስታገስ ይቻላል የሚል ሐሳብ ያላቸው ሰዎች አንዱ ለድርድር ማስገደድ ይቻላል ነበር ያሉት አይደለ? ቲፒኤልኤፍን ኦኬ ተደራድረው ነበር እኮ አስገድደውም ይሁን ለምሳሌ በቅርቡ ጠቅላይ ሚኒስትር አብይ አህመድ ምክር ቤት ውስጥ በነበራቸው ቆይታ ያሸናፊና የተሸናፊ ድርድር ነበር ነው ያሉት አይደል? እኛ አሸናፊ እነሱ ተሸናፊ ነው። አስገድደዋቸው ነው ማለት ነው። በወታደራዊ አማራጭ ኦፍ ኮርስ ማስገደድ ይቻላል አንዱን ነገር ለድርድር። ግን ትራክ ሪከርዳችን ምንድን ነው የሚመስለው? ከቲፒኤልኤፍ ጋር ድርድር እኮ አደረግን። ፕሪቶሪያ ላይ ድርድር አደረጉ ፌዴራል መንግስትና ቲፒኤልኤፍ። ይሄን ድርድር ግን ስቲል ለግጭት መንስኤ አድርገው የተጠቀሙበት ነው። እከሌ ጥሶታል፣ እከሌ አልጣሰውም፣ እከሌ ተግብሮታል፣ እከሌ አልተገበረውም የሚል ነገ ከነገ ወዲያ ጦርነት ሲከፍቱ የሚያጣቅሱት ሰነድ ያደረጉት እና ለድርድር ማስገደድ ይቻላል ኦፍ ኮርስ። ግን ድርድሩ ሰላም የማያመጣ ከሆነ በጣም አስቸጋሪ ነው እና ሞክረው አይተውታል። አንድ። ሁለተኛ አያስፈልግም የወታደራዊ እርምጃ የሚሉ ሰዎች ደግሞ አንድ ያነሱት ነጥብ ምንድነው? ቅድም እንደጠቀስ ነው የሽምቅ ውጊያና ህዝባዊ ድጋፍ የሚል ሽምቅ ውጊያ ጥሩ ስጋት
ጥሩ ስጋት ሊኖር አማራ ክልል ውስጥ የምናየው እሱ የሽምቅ ውጊያ ውስጥ ይገባል። ከዛ የማያልቅ ጦርነት ይሆናል። ህዝባዊ ድጋፉን ግን መለስ ብለን ማጤን አለብን። ቲፒኤልኤፍ ትግራይ ክልል ውስጥ ህዝባዊ ድጋፍ አለው ወይ? በአሁኑ ሰዓት አለው ወይ? ይህ በጣም መጠየቅ ያለበት ጥያቄ ነው። አለው ወይ? ህዝባዊ ድጋፍ አለው ወይ? ከፍተኛ ጥያቄ ነው። በጣም ብዙዎች ልባቸው እየከዳ ነው። ለቲፒኤልኤፍ ጥሩ ነገር የላቸውም። ስለዚህ አሁን ህዝባዊ ድጋፍ አለው ብሎ መናገር ትንሽ አስቸጋሪ ስለሚሆን ህዝባዊ ድጋፍ የሌለው እንቅስቃሴ ደግሞ ቶሎ የመክሰም ቴንደንሲው ከፍ ያለ ነው የሚሆነው። ታዲያ ምንድናቸው አማራጮች የሚሆኑት? በሁለቱም አካላት መካከል ለምሳሌ ፕሪቶሪያ ስምምነት ተደርጎ ነበር። ይሄ የሚያሳየን ለንግግር ባዕድ እንዳልሆኑ ነው። ሊነጋገሩ ይችላሉ። አስገድዶ ተገዶ ምናምን ሳይሆን ጄኒውን የሆነ ድርድር መደረግ ያስፈልጋል። ጦርነትን ለማቆም የሚያስችል ያ ደግሞ ግልጽ የሆነ እንደ ፕሪቶሪያው ከሌ ጥሶታል ከሌ እንዲያርጎታል የሚል ሳይሆን ግልጽ የሆኑ አቋሞች፣ ነጥቦች የተቀመጡበት ድርድር መደረግ አለበት። ሊያደርጉ እንደሚችሉ ግን ፕሪቶሪያ አሳይቶናል ማለት ነው። የፖለቲካ ድርድርና ስምምነትን ማድረግ አለባቸው። ትጥቅ መፍታት፣ ማቋቋም፣ መልሶ ማዋሃድ፣ ዲዲአር ይሄ በጣም አስፈላጊ ነው። ይሄ ካልሆነ ግጭቶች ይቀጥላሉ። የቀድሞ ተዋጊዎች በሰላም ወደ ማህበረሰቡ መመለስ አለባቸው። ዜና የመልሶ ግንባታና ልማት በተለይ የህዝቡን ልብ ወደ ሰላም መንገድ ለማቅናት በጣም የተመቸ አማራጭ ነው የሚሆነው። ስለዚህ በወታደራዊ እርምጃ ጊዜ የኃይል ሚዛንን ለመቀየር ወይ ደግሞ የተወሰኑ ወታደራዊ ግቦችን ለማሳካት ምናልባት ሊረዳ ቢችልም የትግራይን እና የፌዴራል መንግስትን ባለስልጣናት ዘላቂ ሰላምና መረጋጋት ግን ለማረጋገጥ ሁሉን አቀፍ የፖለቲካ ውይይት፣ የሽግግር ፍትህ ጭምር አስፈላጊ ሂደት ነው የሚሆነው ማለት ነው።